ያለንባት ዓለም ከውብ ተፈጥሮቿ ባልተናነሰ እጅግ አደገኛ በሆኑ የቱሪስት መዳረሻዎችም የተሞላች ምድር ናትና እኛም ለዛሬ ከናሚቢያ ባህር አንስተን እስከ ኢትዮጵያ ድረስ ለሰው ልጅ የማይመከሩ አደገኛ ስፍራዎችን ልናስቃኛችሁ ነውና አብራችሁን ቆዩ። ስምንተኛ የሰልደን ዳርቻ ናሚቢያ። በናሚቢያ የሚገኘው ይህ የባህር ዳርቻ የበረሃና የውቅያኖስ መገናኛ የሆነ አስደናቂ ስፍራ ቢሆንም ከ500 በላይ የመርከብ አደጋዎችን ያስተናገደ የባህር ላይ መቃብር ነው ቢባል ማጋነን አይሆንም። ይህ በፖርቱጋል አሳሾች ዘንድ የገሃነም ደጃፍ ተብሎ ይጠራ የነበረ ስፍራ ቡሽመን ተብለው የሚታወቁት የአካባቢው ተወላጆች ደግሞ ፈጣሪ በቁጣ የፈጠረው ስፍራ ነው ይሉታል። የዚህ ቦታ አደገኛነት የሚመነጨው ከቀዝቃዛው የቤንጉዌላ የባህር ሞገድና ከሞቃታማው የበረሃው አየር መገናኘት ጋር የሚፈጠር ሲሆን ይህ ውህደት ድቅድቅ ጉም በመፍጠር ለመርከቦች እይታን በመጋረድ ስፍራውን አደገኛ ቀጠና ያደርገዋል። ከዚህ በተጨማሪም ከምድር ወደ ባህር የሚነፍሰው ኃይለኛ ነፋስና ከባድ ማዕበል መርከቦችን ወደ ዳርቻው የሚገፋቸው ሲሆን አንድ ሰው በዚህ ባህር ውስጥ ለመዋኘት ቢሞክር የውሃው ሞገድ በፍጥነት ወደ ጥልቅ ባህር ሊወስደው ይችላል። ሰባተኛ ሲናቡንግ ተራራ ኢንዶኔዥያ። በሰሜን ሱማትራ ኢንዶኔዥያ የሚገኘው የሲናቡንግ ተራራ ለዘመናት ተኝቶ የነበረ እሳተ ገሞራ ቢሆንም እንደ አውሮፓውያን አቆጣጠር በ2010 በድንገት በመፈንዳት አካባቢውን ወደ አመድ ክምርነት የለወጠው ሲሆን በዚህ ሳያበቃም ፍንዳታው በ2013 በ2018 እና በ2021 በተደጋጋሚ የተከሰተ ሲሆን በ2018 የተከሰተው ፍንዳታም አደገኛውን አመድ እስከ 7 ኪሎ ሜትር ድረስ ወደ ሰማይ በመርጨት ቀኑን ወደ ጨለማነት ቀይሮትም ነበር። እሳተ ገሞራው የሚተፋው ፓይሮክላስቲክ ፍሎ ወይንም እጅግ ሞቃታማ ጋዝ አካባቢውን አደጋ ውስጥ የከተተው ሲሆን የ2014 ፍንዳታም 16 ሰዎችን ሕይወት ከመንጠቁም ባለፈ ተደጋጋሚው አደጋ ከ10 በላይ መንደሮችን አውድሞ ከ9000 በላይ ሰዎችንም አፈናቅሏል። ታዲያ አሁንም ቢሆን እሳተ ገሞራው በማንኛውም ሰዓት ሊፈነዳ ስለሚችል አካባቢው በከፍተኛ ጥንቃቄ የሚጠበቅና ለአደጋ የተጋለጠ ዞን ተደርጎም ተመድቧል። ስድስተኛ ዋሽንግተን ተራራ አሜሪካ። በኒው ሃምፕሻየር የሚገኘው የዋሽንግተን ተራራ ቁመቱ 1917 ሜትር ብቻ ቢሆንም